ችግር ውስጥ እየገባ ነው። ራስን በጣም ኃይለኛ አደጋ ውስጥ እየጣልክ ነው። አንድ ነገር አለ በዛ ላይ ራስን የማይሆን ነገር ውስጥ እየጣልክ ነው። አንድ ነገር እርግጠኛ ነኝ አውቃለሁ። ምንድነው አንድ ነገር እርግጠኛ? እዛ ጋር ሄዳችሁ ደም የቀባችሁት ወይም ደግሞ ጋቢን ስታስቀምጡ የዛ ቤት ውስጥ ያለው ሰው ለመግደል ለመጨፍጨፍ እንደሆነ አውቃለሁ። እና የዛ ቤት ነዋሪ ነህ አንተ ነው ወይስ የዛ ቤት ባለቤት ነው? ምን አገባ? ስለዚህ ለመጨፍጨፍ እዛ ጋር ጉዳት ለማድረስ ዝግጁ ነሽ ማለት ነው? አያገባህም እያልኩ ነው። ሰውዬ መሞት ነው እንደምትፈልገው ነው ወይስ ራስን የማትወጣው አደጋ ውስጥ ለሱ ብለሽ ማንኛውንም ነገር ለማድረግ ዝግጁ ነሽ? አንተ ራሱ ለራስን የምትወድ ከሆነ ራስን የምትፈልግ ከሆነ አሁን ብትለቀው ይሻላል። እሺ በአንድ ስልክ ጥሪ ሁልሽንም ላጠፋሽ እችላለሁ። እስቲ ደውይ ሁሉን አመት ሳይሞላኝ አዎ። ስለዚህ ራስሽን የምታየው ልክ እንደ አሞቴ ጎሳ ባለውሽ ነው ማለት ነው። አሁንም እናቀላቅላለን። ታማኝ ሰው ከተገኘ አይዞህ ተገኛል። ዳንኤል ልኮት ነው እንደዛ እንዲያደርግ። ዳንኤል ለምን ይልከዋል? እኛንም ልኮ እሱንም ሊልክ አይችልም። ትሰማኛለህ? እኛን እንደዚህ አርጉ ብሎ ልኮ ድጋሚ ደግሞ ቅረጿቸው ብሎ ሌላ ሰው ሊልክብን አይችልም። በእኛ እሱ ቤት ይለቃልኝ ውጣ። ትሰማኛለህ? የራስን ኑሮ ኑር። ገና ልጅ ነው፣ ወጣት ነው። በዚህ እድሜ ራስን አደጋ ውስጥ ባትከት ጥሩ ነው። ትሰማኛለህ? ሽባ ሆነህ ነው የምትቀመጠው። ስለዚህ ለሱ ብለሽ ሁሉንም ኃላፊነት ለመውሰድ ስለዚህ አትፈልጊም ምንም ነገር። በቃ የአብርሃም ቤት ላይ ደም ቀባችሁ ነው አይደል ያልከኝ? በቃ ዳንኤልን ክዶ ስለሄደ ቅጣቱን ይቀበላታል። እንደሚሞት ማስጠንቀቂያ ብቻ ነው የሰጠነው። ሰማኛለህ? እንደሚሞት ማስጠንቀቂያ ብቻ ነው የሰጠነው። እኛ ስንገላ አላየህንም። እኔ ያ ነገር ውስጥ ገብቼ እንደዚህ ማለት መተንተንም አላውቅም፣ ግን ያው የፍቅረኛ እናት ነው ይህን ነገር እንደምናደርግ የሚያስገድዱ። ለምን? አዎ የፍቅረኛ እናት ናቸው እንደዚህ ይህን ነገር እንደምናደርግ የሚያደርጉ እሳቸው ናቸው። እኔ አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም ባላችሁ በሰላማችሁን ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ውድ ቤተሰቦቼ ቪዲዮን ፕሊስ እስከ መጨረሻ ይዩት። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩት። እናንተ ምንም አይጎዳችሁም፣ እኔ ደግሞ ይጠቅመኛል። ውድ ቤተሰቦቼ ዛሬ ማስደንጋጭ ነገር ይዤላችሁ መጥቻለሁ። የዳንኤል ተላላኪዎች የዳንኤል ቡችሎችን በየቦታ የዳንኤል ሚስጥር የሚያወጡ ዳንኤል ያለበት ቦታ የሚከታተሉ ሰዎች ቤት የዞሩ ምን እንዳደረጉበት የጠነቆሉበት ይሁን ምን ይሁን አላቅም። ቤት ዙረው ደም የቀቡ ነው በቪዲዮ እጅ ከፍንጅ የተያዙት። የዛሬው በጣም ከባድ ነገር ነው። ይሄን በሙሉ ያገኛቸው ኤርሚያስ ነበር። ይሄ ጉዳይ ደግሞ እንደምታውቁት በሉል አባት ጉዳይ የተጀመረ ነገር ነበር። ሰሞኑም ደግሞ ሉል እናቱ ያለው ነገር ያንዳንዱ ነገር አውርታው ነበር። ሁሉ ነገር አምና አው ጥፋተኛ ነኝ እና ስለሆንኩኝ በአንተ ላይ ምንም አይነት ነገር ሊደርስ ስላልፈለኩኝ ደብቄ ነው የነበርኩኝ። ስለዚህ የደበቅኩን ነገር ደግሞ ደረስክበት ይፋ ወጥተዋል። ስለዚህ ገና ብዙ ምነግርህ ሚስጥሮች አሉ። አባትህን የት እንደታገተ፣ አባትህ የት እንዳለ፣ አባትህ ጉዳት እንደደረሰበት እያንዳንዱ ነገር አጎቶቹ ነው የሚያውቀው ነው ያለችው የነበረው። ያው ብዙ ሚስጥር እነግርሃለሁ ያለችው ስለሆነ ያ ነገር ሁላችንም በጉት የጠበቀን ነው። ምክንያቱም በጣም ከባድ የሆኑ ሚስጥሮች ይወጣሉ ነው የተባለው። ስለዚህ ዛሬ ደግሞ እንደተባለ ከዳንኤል እምቢ ብሎ አቶ ዳንኤል ነው አሸናፊ የሚባለው ዳንኤል ዋና የዛኛው ጎሳ ሊቀወንበር ተደርጎ የተሾመ ሃይማኖት እኔ ነኝ የሚሰጣችሁ እያለ አደገኛ ሰው እንደሆነ ሁላችንም እናውቃለን። ስለዚህ ከሱ ጋር እኔ አልፈልግም። ያኔ ወንድሙ ነው እንደምታውቁት ወንድሙ ነው። እኔ ከሱ መኖር አልፈልግም። ምክንያቱም በሰው ላይ ብዙ ወንጀል የተፈጸመ ነው። እኔ ለመኖር እፈልጋለሁ። በእንዲህ አይነት ሁኔታ ደግሞ ሰውን ሊጠፋ አልፈልግም። እስካሁን ሰርተናል። እስካሁን የሰው ህይወት ጠፍተዋል። የሰው ህይወት አልቀዋል። ከአሁን በኋላ ደግሞ ማንም ሰው በህይወት ያለሁኝ ሊጎዳም አልፈልግም። ስለዚህ ወንድሜ ዳንኤል ነው ይሄ ጉድ በሙሉ የሚያደርገው። ያ ስለሆነ ዳንኤል ተሎ ድረሱና ያዙት፣ ሚስጥሩ በሙሉ ይውጣ፣ የህግ አካላትን አሳልፋችሁ ስጡ ብሎን የተናገረው ነበረው። ስለዚህ ዳንኤል ደግሞ ሊገኝ አልቻለም። ምክንያቱም ነገሩ ስለፈራ ለህግ አሳልፎ እንደሚሰጡ ስለሚያውቅ በየቦታው ቤት የቀየረ ሚስቶችን የተቀያየረ ነው የሚኖረው። ያ ወንድሙ እምቢ ብሎ ከነሱ አምልኮት ከነሱ ሰው ከማጥፋት ሰውን ወደ ኋላ ለማጣል ሰውን እንዲሞት ከሚያደርጉ ሰዎችን አንዱ ነው ወንድሙ ነው እምቢ ብሎ ወጥቶ እያንዳንዱ ሚስጥር የተናገረው የነበረው። ስለዚህ ያ እምቢ ብሎ የወጣ ሰውዬው ነው ዛሬ ቤቱ በሙሉ ግቢውን በሙሉ ደም በደም ያደረጉት። ለምን ተብሎ ነው ሲጠየቁ ጊዜ ማይሰማ ጉዴ ለማገራችን ላይ ከዳንኤል እምቢ ብሎ ስለወጣ ዳንኤል አባታችን ነው፣ ዳንኤል እናታችን ነው፣ ከሱ በላይ ማንም የለም፣ ፈጣሪያችንም ዳንኤል ነው። ስለዚህ ከሱ እምቢ ብሎ አፍልግዶ ስለወጣ
ለእጁ እንዲያገኝ። ምክንያቱም ተለምነዋል እምቢ ያለ ሰው መጀመሪያ ቤቱ በር ላይ ደም ይቀባና ከዛ በኋላ እንዲሞት ትዕዛዝ ነው የሚወጣበት። ስለዚህ እስካሁን ተለምነዋል፣ እምቢ ብለዋል። ለዛ ነው ቤቱ ላይ የዳንኤል ወንድም ግቢው ላይ ወይም ከግቢ ውጪ በሩ ላይ ደም የተቀባው። ገና እሱን አይደለም እናንተም ጋር እንመጣለን። አሁን ሉል ይቀረናል። ሉል ላይ ደግሞ ምንም የተረፈው ነገር የለም። ሉልን ቀናቶች ነው የሚቀሩት እንጂ ሉልን ለማጥፋትም ተነስተናል። ምክንያቱም ይሄ ጉዳችን በሙሉ የኛ ማንነታችን ክብራችን ነክቶ ሚዲያ ላይ ያወጣው ሉል ስለሆነ ሉልን በዚህ ቀናቶች ማለት ቀናቶች ነው የሚጠብቀው እንጂ እሱ ለማጥፋት ምንም ያግተንም ነገር የለም፣ ሚዘንም ነገር የለም። እሱ ለማጥፋት የተደራጀን ነው፣ ተደራጅተናል። ለምን እሱ ሚዲያ ላይ ባያወጣው ኖሮ የኛ ሚስጥር በሙሉ ሚዲያ ላይ አይወጣም ነው ያለችው። ስለዚህ አሁን ለአሌክስም ደግሞ ህይወት የምትፈራ ከሆነ ለመኖር የምትፈልግ ከሆነ ተሎ ብለህ መውጣት አለብህ። ምክንያቱም እኛ ብቻ ነን መኖር የምንችለው እንጂ ማንም መኖር አይችልም። እላ የአሞቴ ጎሳ መቀላቀል የሚፈልግ ሰው እኛ እንቀበላለን፣ እኛ እናግዘዋለን፣ እኛ ከጎኑ እንሆናለን። የፈለገው ነገር መስጠት እንችላለን። ነገር ግን የአሞቴ ቤተሰብ እነካለሁ የሚል ከሆነ ከኛ ፈንግቶ ወጥቶ ሚስጥር የሚናገር ከሆነ የኛ ማንነት ክብር ዝቅ አድርጎ በሚዲያ እንደፈለገ የሚያወራ ሰው፣ በሚዲያ ወጥቶ የሚናገር ሰው እያንዳንዱ ቤት እያንኳኳን ነው። የአሁኑም እያንኳኳን ነው። የአንተ ቤትም የመጣ ነው። አሁን ደግሞ አንተ በእግርህ መጥተሃል። ከዚህ ቤት ሳትወጣ ነው የእጅህን የምናገኘህ ነው ብሎ ነው ያወሩ የነበረው። ግን ያው እንደምታውቁት ሉሉ ሆነ በሉ ዙሪያ ያሉ ሰዎች በሙሉ ምንም ነገር የማይበግራቸው ሰዎች ናቸው። ጀግና ጋዜጠኞች ናቸው። ኤርሚያስም ምንም ነገር አልመሰለውም። በሉል የመጣ ነገር እኔ ምንም የምደራደረው ነገር የለም፣ ወደ ኋላ ምልበትም ነገር የለም። እያንዳንዳችሁ የእጃችሁ ነው የምታገኙት ብላ ነው የነገራት ነበረው። እኔ ያስከብኝ ነገር ይዘህብኝ ነው እንጂ ፍቅረኛዬ ባትይዘው ኖሮ እዚሁ ላይ ነው ጉድህን የሚፈላው ነበረው። እዚሁ ላይ ነው ማድረግ ነበረው ማለት በቃ ለምደዋል። ሰው ለማጥፋት ሰውን ወደ ኋላ ለማስቀረት በቃ ስራቸው በሙሉ ልክ የአውሬ ስራ ነው። ስራቸው በሙሉ የአውሬ ስራ ስለሆነ ምንም ነገር ያድርጉ ምንም አይመስላቸውም። ገብቷቸዋል። ስለዚህ እኔ የሰውን ህይወት የሚያሳዝነው ሰው፣ የሰውን ማንነት የሚያሳዝነው ሰው እንደዚህ አይነት ሰዎች ናቸው ያየሁኝ። ሰው እንደዚህ አይነት ሰው ነው። እኔ በህይወቴ እንደዚህ አይነት ሰው አይቼም ሰምቼም አላውቅም። ለምን ብትሉኝ ሰው በመሆኑ ብቻ ነው መከበርም መወደድም ያለበት። እነሱ ግን የእነሱ ጎሳ ካልሆነ ግዴታ ማጥፋት አለባቸው። በቃ እዚህ ዱንያ ላይ መቀመጥ የለበትም። የአማ የእነሱ ጎሳ መሆን አለበት። የአማ እነሱ መደገፍ አለበት። ምን አይነት ሰዎች እንደሆኑ እኔ አላውቅም። ስለዚህ አሁን ጭራሽ ብለው በሉሉ ህይወት ላይ እንዲመጡ ነው የተነሱት። ማን ስለሆናችሁ እናንተ ምንድን ናችሁ? እናንተ በኢትዮጵያ ላይ ህግ የለም መሰላችሁ? እንዳለ ዛሬ ተላላኪዎችን በሙሉ የዳንኤል ተላላኪዎች በሙሉ ተይዘው ወደ እስር ቤት ነው የተወረወሩት እያንዳንዳቸው። ስለዚህ ፍቅረኛዋ በመጨረሻ ምን አለ? የእሷ እናት ናት ድግምት የምታረገው ሁሉ ነገር የምታረገው እሷ እናት ናት፣ የእሷ እናት ናት። ሂዳችሁ የዳንኤል ወንድም ላይ በሩ ላይ ደም መቅባት አለባችሁ፣ ግቢው ላይ ደም መጥፋት አለባችሁ ብላን አዛን ነው የሄደችው ብሎ ነው የተናገረው። አስቡት። ገና ከዳንኤል አልፎ ሌላ ሴት አለች ማለት ነው። ምንድናት እሷ ተብሎ ሲጠየቅ የልጅቷ እናት ናት፣ የፍቅረኛው እናት ማለት ነው። እሷ ምንድናት ስትባለው የዳንኤል ተላላኪ ናት። ከዳንኤል ጋር ብዙ አመት ቆይታለች። ቢቸግራትም ቢጠማትም ዳንኤል ድጋፍ ስለሚያደርግላት ከጎኗ ስለሚሆን ዳንኤል አድርጉ ያለ ነገር በሙሉ በምንም ሁኔታ ወደ ኋላ አትልም። በማድረግ ወደ ኋላ ማትል፣ ሰውንም እንደፈለጋቸው የኢትዮጵያ ሕዝብ በሙሉ በአንድ ያጥፉ ቢባልም ለማጥፋት ወደ ኋላ ማትል ሴት ናት። ሴት ልጅ ያላት ሴት ልጅ ያደረሰች እናት በሰው ህይወት ላይ ትጫወታለች። የእሷ ልጅ ዳፋንታ ነገ ምን እንደሆነ ምንም ታውቀው ነገር የለም። የዛሬ ደስታቸው ብቻ ነው የሚያዩት። ምን አይነት ሰዎች እንደሆኑ እኔ አላውቅም። ምን አይነት ፍጥረኖች እንደሆኑ እኔ አላውቅም። በጣም አጂብ የሚያስብል ነገር ማለት ነው። ግን እሷማ ፍቅረኛዋ እንደዚህ ብሎ እንደተናገረ አታውቅም። ምክንያቱም በፖሊስ ቁጥጥር ስር ነው የዋለችው። እሷ ግን ለእሱም ተውትና
ለሉልም ሆነ ለኤርሚያስም ሆነ ሁላቸውም በዚህ ኬዝ ላይ እጃቸው ያለባቸው ሰዎች በሙሉ እያንዳንዳቸው የእጃቸውን መሰጣቸው ነው ያለችው የነበረው። ማን እንደሆነች አታውቅም። ያው ባደረገችው ነገር በሙሉ እያንዳንዱ የሰው ግቢ ላይ ሂዳ ይሄ እንደዚህ ነገር ስታደርግ በቪዲዮና በፎቶ ማስረጃ ነው የተያዘባት። ያ 10 ዓመት ያስቀጣታል፣ 20 ዓመት ያስቀጣሻል ሲላት ምን እንዳለች ታውቃላችሁ? በ20 ደቂቃ አወጣዋለሁ፣ ፍቅረኛ የሆነ ራሴ በ20 ደቂቃ እንወጣለን፣ ብራችን ይጨነቅበት፣ የዚህ ሀገር ህግ እኮ ከብር ነው የሚንቀሳቀስ ነው ያለችው። እውነቷ ነው፣ ደግፋታለሁ። እውነቷ ነው። ምንም ያድርጉ ምንም እነሱ ስራቸው ነው። ስራ በመስራት ወደ ኋላ አይልም፣ ሰው ከማጥፋት ወደ ኋላ አይልም። ወንጀላውን ዱል አይንኩብን። እሱ የእነሱ ብቻ አይደለም የሁሉም ሰው አባት ነው። በተለይ የአባቶች አባት ነው። የተራቡ አባቶች የተጠሙ እናቶችን ከጎናቸው ሆኖ ቢታከሙ እንታከም ቢሉ ቢታመሙ ምግብ ቢያስፈልጋቸው ቤት ቢያስፈልጋቸው መጠለያ ቢያስፈልጋቸው ልብስ ቢያስፈልጋቸው ከጎናቸው ሆነ እንደ ልጅ የሚያገለግላቸው ጀግና ነው። ስለዚህ እሱ አይንኩት እንጂ እነሱማ እስካሁን የኖሩበት ህይወት እኮ ነው። እስካሁን በደምና በወንጀል ነክ ነገር ተጨማልቆ የኖሩ ጎሶች ናቸው። አሁን አዲስ አይሆንም። ግን እኔ አሁን ያስፈራኝ ወደ ሉል የሚመጡት ነገር ነው። እንደምታውቁት ሉል ደፋር ነው፣ ወደ ኋላ አይልም። ህይወቱን ያሳስበውን አንድ የያዘው ነገር ብቻ በቃ ለማስጨረስ ነው የሚሞክረው፣ እልህ ውስጥ ስለሚገባ። በእርግጥ እያንዳንዳቸው ተለቃቅመው እስር ቤት የተወረሩ ነው። ስለዚህ የሉል መጨረሻ ምን ይሆን? ምን ያጋጥመው ይሆን? ልጅቷ እውነትም እንዳለችው ይሆን ወይስ ሉልን ፈጣሪ ይጠብቀዋል ይሁን? እንግዲህ ሁላችንም ለሉልም ዱዓ ማድረግ አለብን፣ ጸሎት ማድረግ አለብን። ምክንያቱም ሉል ሚዲያ ላይ ስላወጣው በጣም ተናደዋል። ማናቸውም ደስተኛ አልሆኑም። ከመጀመሪያ ጀምሮ እስከ መጨረሻ ማናቸውም ደስተኛ ስላልሆኑ የሉልን ሁላችንም ዱዓም ጸሎትም ማድረግ አለብን፣ ምንም እንዳይነካብን። አሌክስም ሆነ ብሩኬም ሆነ ምክንያቱም በሉል ጉዳይ ላይ እጃቸው አስገብቶ እየሰሩ ነው እላቸዋለሁ። ውድ ቤተሰቦቼ እኔ መወዳቸዋለሁ። በድጋሚ ለቤት አዲስ ከሆናችሁ በፈጠራችሁ ሰብስክራይብ ያደርጋችሁ ላይክ ያደረጋችሁ አበረታቱኝ። የራስ በራሳችን ተያይዘን እንደገላቸዋለሁ። ውድ ቤተሰቦቼ በሌላ ቪዲዮ እንድንገናኝ አላህ ካለ እንገናኛለን። ባይ ባይ። ወዳቸዋለሁ።